ሀይሚትዬ ማይስዊት ምን አለች መሰላችሁ? የራሱን ቁስል ራሱ እንደሚያክም አደገኛ ሰው የለም ብላ ያው በመገረም ጉድ በማለት ከዛ የስ ብላለች። የስ ኦፍ ኮርስ ብዙዎቹ ያው አንድ ሰው ሲታመም ራስ ማከም ማለት ባይዘዌ በጣም ኢዚ አይደለም። ያው ዲስከስ ሳታደርጉ ስትታመሙ ያው ህመም ብዙ አይነት ህመሞች አሉ። ገባችሁ? ብዙ አይነት ህመሞች አሉ። ግን ራስ ማስታመም ማለት ይከብዳል ማለት ነው። ማጋራቱ ደግሞ ኢትስ ግሬት። ፎር ኤግዛምፕል ሀይሚዬ ብዙ ጊዜ እያጋራችን ነው። ብሩኬ ደግሞ ራሱን ነው የሚያክመው ማለት ነው። ብሩኬ ኦንሊ ፎር ሰልፍ ከዶክተር እና ውዶች፣ እስቲ ዛሬ ሀይሚዬና ብሩክንም አንዳንድ እናወራለን፣ አንዳንድ ዲስከስ እናደርጋለን። እንደዚሁም ይኸው ጥቅስ ለቃለች ሀይሚዬ ማይስዊት ዛሬ ሀይሚዬ ቤት ነው አይ ቲንክ ወይ ደግሞ መፍታ ቤት ይታረቃሉ። ሌላው ደግሞ እስቲ አንዳንድ እህቶቼ ማለት ነው ያላገባችሁ ወይ ደግሞ ያልተመረጣችሁ ነው የሚባለው ወይ ደግሞ ፍቅረኛ የሌላችሁ እንደዚህ ብናያት ምናምን አሉ እኮ 17 ዓመት እኛ ሀይሚትዬ ማይስዊት እና ብሩክ ወንድማችንን የሀይሚዬ ንጉስ እንከታተል። እኔ ሪሊዮን 17 ዓመት 16 ዓመት 15 ዓመት ያለ አይመስለኝም። ሞርዛን ስደት ላይ ማለት ነው አይ ቲንክ እና ከሀይሚትዬም ታናሽ ናት ብዬ ቀልጄባታለሁ እና ብዙዎቻችሁ አላችሁ እና ለማንኛውም እስቲ ለእናንተ የሚጠቅመል እኔ አዳምጡ። እኔ ጨረቃ ፋሚሊዎችን አይ ላይክ ሪቪው ነው። ከአብርሽ ፋሚሊዎች በጣም ነው ያኔ የአብርሽ ፋሚሊዎችንም ወዳቸዋለሁ፣ ግን ይሳደባሉ። አንቺም ብሎ መካሪ ይሉኛል። እኔ ደግሞ አይ ላይክ ኢት ለምን ለራሴም ስለሚጠቅመኝ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማን ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ፣ እንግዲህ የሀይሚዬና የብሩክ ነገር በጣም ነው ውስጣችንን የረበሸው። እዚህ ጋር ሁለቱም ጥፋት አለባቸው። ሪሊውን ነው የምነግራችሁ። ለምን ኦዲየንስም ሳይረባበሽ እነሱ ወደ ፍቅር በገቡበት ሰዓት ብዙ ነገሮችን ከበፊት ከ4 ወር ከ5 ወር በፊት ቁጭ ብለው ዲስከስ ቢያደርጉ ኢትስ ግሬት። 1 ዓመት ቆይተው እኛንም ግራ አጋብተው እነሱም ሳይደማመጡ ሮንግ ነው እየሰሩ ያሉት። ሪሊውን ነው የምነግራችሁ። እና ዛሬ ደግሞ ሀይሚዬ ባይዘው ዛሬ አይደለም ያኔ ሌሊት ነው የሚባለው አይ ቲንክ እንደዛ የራስ ቁስልን ራስ እንደሚያክም አደገኛ ሰው የለም ብላ እንትን ያን ምንድነው እንደምታዩት ማለት ነው። ምንድናት እቺ ስቲከሯ? እና የስ ብላለች። እንግዲህ የራስ ቁስልን ራስ የሚያክም አደገኛ ሰው የለም ብላለች ሀይሚትዬ ማለት ነው። ባይዘዌ የራስን ቁስል ራስ ማከም ማለት ከተቻለ ኢትስ ግሬት። ፎር ኤግዛምፕል እንዳትቀየሙ ውዶች፣ እዚህ ጋር ወላ የብሩክ ደጋፊዎች ሪሊውን እዚህ ጋር በቃ ያኔ ሀይሚዬና ብሩክ ያሉበትን ነገር እያወቅን ነው። ዲስከስ ሲደረግ ከስድብ ውጭ ማዳመጥ ብቻ። ስድብ ተዉ፣ አስተያየት ስጡ። አብሶ ኪያ እኔ ብሎ ካላረግሽም ያው ሀይሚዬ ስዊት ስል እንደምትናደጅ አይኖ ዛት ግን ነውር ነው። ኪዩ ማለት ነው ኪዩ ነሽ እና በተቻለሽ መጠን አስተያየት ስጪ። ሀይሚዬ መረጋጋት አለባት፣ ብሩኬ መረጋጋት አለባቸው። ብሩክና ሀይሚ ማደማመጥ አለባቸው ነው እንጂ ስድብ ምናምን አጻፊ ቢላ ምናምን አታርጊን ይላል። ቦልካት ካላችሁኝ ደግሞ ቦልካት አለው። በቃ አሰማም እኔ ጋር መታ ማለት ነው። ይሄን የመሰለ ጮማ የሆነ ፍትፈታ እና ምን አለ መሰላችሁ ውዶቼ፣ አሁን ይውላችሁ ብሩኬ ጠፍቶ ነበር ለ4 ቀን ቻናሉ ላይ ያው በሰዓቱ ቢለቀቅም የለም ያለው ምንድነው ኦንላይን ላይ ያለ ኢንስታግራም ላይ ያለ ላይክ እንደዚህ ግን መጥቶ ትናንትና ላየነውም ስናየው ደስ ነው ያለን። ግን ምንድነው የጠፋበት ምክንያት? ይሄ በሬ ወለደ ማፈሪያዎች እነሱንም አታው እንደዚህ እነዛፍ ምናምን እኔ በጣም ነው ያፈርኩ በስተርዴ። እነሱስ ምን ይሉ ይሆን? ብሩኬ እኔ የጠፋበት በራሱ ሪዝን ነው የጠፋው። አሞትም ምንም ሆኖ አይደለም፣ ራሱን ማዳመጥ ስለፈለገ ማለት ነው። ያው አንደርስታንድ። እና አንዳንዴ እንደዚህ አይነት ነገር ከስንት አንዱ ነው የሚችለው። አሁን ብሩኬ የሆነ ችግር ሲመጣ በጣም ይታመማል። ለምን? ሀይሚዬን ስለሚያፈቅራት። ከማይ በለጠ ከሀይሚዬ በለጠ ያፈቅራታል። እሱን አንደርስታንድ አድርጉ እህቶቼ ማለት ነው። ለምን መሰላችሁ? ሀይሚዬ ብታፈቅረውም ታፈቅሯለች አይኑ። ግን ምንድነው እልህ አለባት። እልህ ስላለባት ዳኒ ጋር ሄዳ ቪዲዮ ሰርታለች። ይሄ ነገር ምንድነው? እልህ ስላለባት ነው ወዶቼ፣ እልህ ስላለባት ነው እንጂ ፕራንክ አልኳት እንድታውቁ። ገባችሁ? ግን ምን እንዳለ ልንገራችሁ። ብሩክ ደግሞ ምንድን ነው የሚያደርገው ሲያመው? ይቅርታ ብሩክ ደግሞ ሲያመው እንዴት ነው? አንዳንዴ ምንድን ነው እኛ መዳም ቅመሞች እኮ እናንተ ሳይኮሎጂ ጋር እኮ ጎበዝ ነን። ከክሎራክሱ ጋርና
ከዲቶሉ ጋር ከፍለሹ ጋር ሲሸተን አይምሯችን ሳይኮሎጂክ የሚባል ነገር ታውቃላችሁ ነው። እና ብሩኬ ደግሞ ምንድነው ባህሪው? እኔ ብሩክ ባህሪ በሆነኝ ነው የምለው። ሪሊውን ነው የምነግራችሁ። እንደ ብሩክ ነው የምፈልገው ነው የምለው። ለምን ስትብጥ እኔ አሁን ስናድድ ምንድነው የሚወጣልኝ? ቪዲዮ እናንተ ላይ ማንጋጋት። ለምን አውርቼ ነው የሚወጣልኝ? ዩ አንደርስታንድ። በቃ ዛሬ ቪዲዮማ አልሰራም ብል ምንድነው ስሪ ነው የሚለኝ። ሪሊውን የልጅ ድምፅ ባይኖርም እንደውም ጊቢ ነው የሚለኝ ስናደድ ስበሳጭ ላይ። ሪሊውን ነው የምነግራቸው። እና ብሩክ ደግሞ ምንድን የሚያደርግ ከሚዲያ ይጠፋና ራሱን አዳምጦ እንደነገርኳችሁ ዱባይ ሊሄድም ይችላል። ዱባይ ታያኛላችሁ። የሆነ ቦታ አምልጦ ይሄዳል። ያ ነገር ሀፒ ሆኖ አይደለም። ገባችሁ? ግን ያ ነገር ሮንግም አለ ለሁለተኛ ሰው። ሀይሚዬ አሁን ብሩክ ቢሄድ አትጎዳም ለምትሉት እህቶቼ ታፈቅረዋለች እኮ። እዚህ ጋር ሁለቱም ጋር ፍቅር አለ። ሁለቱም ጋር ፍቅር ባይኖር የስተርዴይ በዚህ አጋጣሚ መፍታ ነምበር ዋን ብየዋለሁ። የስተርዴይ ሰላም መሆንህን ምናምን ብላለች። ለምን እዚህን ሀይሚዬ እኮ ስለምታፈቅረው ነው የብሩክን ሰላም የጠየቀችው። ገባችሁ? ይቅርታ ስለምትወደውና ስለምታፈቅረው የስተርዴይ ዋና በቃ ሰላም መሆንን ነው ምናምን ብለዋለች። ማንን? ብሩክን። ሀይሚዬ ባትወደውና ባትፈልገው ብሩክን ባትፈልገው የእሱ ሰላም ምን ያደርግላታል? ይወንድስተን ቢቆርጥላት ማለት ነው። እና አንዳንዴ እኛ ሴቶች ሞርዛን ያፈቀራችሁ ላይክ ካላችሁ አንደርስታንድ ታደርጉታላችሁ። ይሄን ነገር የሚሳደቡት ያለፈቀሩ ናቸው። ሪሊዩ ነው። ላላፈቀራችሁት ደግሞ አዳምጡ። ሚዲያ ላይ ያለ ወንድ እንዳትጀናጀኑ። ህይወታችሁ ሁሉ ደስተኛ አይሆንም። ሪሊዩን ሁሉም ፈላጊ ነው የሚሆነው። ስለዚህ የእንዲህ ሚዲያ አብሶ ፌመስ ወንድ ካገባችሁ ችግር ነው። እንዳታገቡ ነግሬያችኋለሁ። ስደት ላይ ያላችሁ እህቶቼ ማለት ነው። ተማሩ፣ ከብዙ ነገር ተማሩ ከብሩኬ ተማሩ፣ ከሀይሚዬ ተማሩ፣ ከአብርሽ ተማሩ፣ ሩታና አብርሽ ድራማ ነው የሚሰሩት። ገባችሁ? ተማሩ። ህይወታችሁ እንደዚህ ሲሆን ትወዳላችሁ። ስለዚህ የሚዲያ ወንድ ብራዘር ብላችሁ ዝም ብላችሁ አትጀናጀኑ። ቴንኪር ለገበሬ ዛሬ ተነስተውባታል። እና ብሩክ ለምሳሌ ብሩክና ሀይሚዬ ያው ይዋደዳሉ፣ ይፋቀራሉ። ግን ያው ያልተስማሙበት ነገሮች እንዳሉ ነው። ሆኖም ግን ያው የሀይሚዬ ጥቅስም ጥሩም ቢሆን ብሩክ ያውን ለምሳሌ እንደነገርኳችሁ ዱባይ በሄደ ሰዓት ሁላችንም እናውቃለን። የሄደው ምን ሆኖ ነው? ደስተኛ ሆኖ አይደለም። ራሱን ማዳመጥ ስለሚፈልግ ነው። ተጎዳ፣ ሀይሚ ተጎዳች። ዩ አንደርስታንድ። እና እንደ ብሩክ አይነት ለሁላችንም ቢሰጠን ኢትዝ ግሬት። ግን ሁለተኛ ሰው ይጎዳል። እሱ ወዶ ሲሆን ያፈቅራታል፣ ይወዳታል። ግን ስለሚያመው ጭንቀት ስለማይፈልግ ትቷት ሄደ። ገባችሁ? ብዙዎች አሁን አሉ እንደዚህ አይነት አንዳንድ ወንዶች ላይ ይገኛል። እና ሆኖም ግን እዚህ ጋር ውዶቼ እዚህ ጋር ሀይሚዬና ብሩኬ ላይ ፍቅር ስላለ እኔ በበኩሌ ወደ ሰላሙ ይመጣሉ ነው የምለው። ሀይሚዬና ብሩኬ ላይ ደግሞ የዛሬ እንዳይመስላችሁ። ሀይሚዬና ብሩኬ ሀይሚዬ አዋሳ ከመሄዷ በፊት ዩ አንደርስታንድ የምትለቀው ጥቅሶች ለማን ነው? ለራሷ ነው። እኔ ወላሂ ነው የምላቸው። እኔ እንዲሁ አንደርስታንድ አደርጋለሁ። ለምን ሚዲያ ላይ አፈቅርሻለሁ የሚባል ነገር የለም። ይፋቀራሉ፣ ብዙ ነገሮችን የለም። ለምን ብሩኬ ብዙ ዓላማ ያለው ሰው ነው። ገባችሁ? እና ግን ይሄን ነገሮችን ማለት አይፈልግም። ሀይሚዬ ደግሞ እንድትባል ትፈልጋለች። በጠረጴዛ ዙሪያ የሚጨቃጨቁትን አይኖ ዛት ያፈቀረ ሰው እናውቃለን። በሁላችንም ላይፍ ላይ ያለ ነገር ነው። ገባችሁ? ሐዋሳ በሄደች ሰዓት ራሱ ምን ትላለች መሰላችሁ? የማይሆን ነገር ውስጥ ካላችሁ ብዙ እድሎች እንደሚያመልጣችሁ የለቀቀችው ጥቅስ ባይዘው እንዴት እንደረሳው እኔ በጣም ነበር ማብራራበት። ገባችሁ? እና በህይወታችሁ በሚለው ነገር በትዳር ዙሪያ ማለት ነው። እና ሆኖም ግን ዛሬ ብሩክና ሀይሜ መቼም ቢሆኑ አይለያዩም። ግን ቪዲዮውን እያያችሁ ውዶቼ እንደ ቪዲዮ ልክ ነው መሰጡት። ሀይሜዬ ለምንድን ነው ቁጣ የምትለው? ሁለቱም አይረጋጉም እኮ አይደማመጡም። ለምንድን ነው? በጠረጴዛ ዙሪያ ያላቸው ነገር የመጨረሻ ነው። ገባችሁ? ስለዚህ ነው እንደዛ የሚሆኑት። ግን ምንድነው እኛም ማባባስ ሳይሆን ከካሜራ ጀርባ ሆነው መነጋገር እንዳለባቸው ሀይሚዬ ሁሉ ያው አላ በከተበልን ነው። ገባችሁ? የምንኖረውም ማለት ነው አላ በጻፈልን ነው። ግን ሀይሚቲ የማይስዊት ማለት ነው። ብሩክ ማለት የተግባር ሰው ነው። ብሩክ ማለት ምርጥ ወንድ ነው። ብሩክ ማለት የሚገባሽ የሀገርሽ ሰው ነው። ሪሊውን ነው። የቡታጅራ ወንዶች ደግሞ እንደ ሌሎቹ አይደሉም። ሪሊውን ነው የምነግራቸው። እኔ ስደት ላይ ባይዘው ስደት ላይ ያሉት እኔ ሙስሊሞች ናቸው በብዛት ማውቃቸው። ያኔ ያው ጀማዎች ማለት ነው እንደዚህ ፋሚሊ የሆነ እና ጥሩዎች ናቸው። ሪሊውን ነው የምነግራቸው። ያው ሙስሊሞች ናቸው ብያቸዋለሁ በብዛት። ያኔ ብዙ ማድሪ እኔ ሚዲያ ላይ ብዙ አላገኛቸው አላያቸውም። እና ምን ልጅ ፈልጌ ነው
አዳምጪው ሪሊውን በቃ ያኔ እዚህ አይደለም ሚዲያ የመታችሁ መጨቃጨቅ ሲሆን ከካሜራ ጀርባ 1 ዓመት ማለት ቀላል አይደለም። ታፈቅሯለች ውዶቼ፣ ትጎዳለች። እናንተ ዝም ብላችሁ ብሩክ ቤድ ምናምን አትበሉ። እንደዚህ በቃ አንድ ሰላም እንዲሆኑልን ነው የምንፈልገው። ሪሊውን ወደ ሰላም ሁለቱም እንዲመጡልን ማለት ነው። መደማመጥ የለም፣ አያዳምጡም። ትናንትናውን ሙፍታ እንኳን በጣም ሙፍታ የተከበረ ልጅ ነው። ባይዘው የተከበረ ምለው ነው ምንድነው ዝም ብሎ ያኔ የሚሰራው ቪዲዮ እንደ ዘር ለገብር ክሽክሽክሽ አይደለም፣ እንደነ ሀብ እንደነ ምናምን አይደለም። በዚህ ራሱ ሰው ማክበር ትችላላችሁ። አንድ ሰው እኮ በሚያስተላልፈው ነገሮች ነው ብያቸዋለሁ። አሁን አንድ ሰው የብሩክ ፋሚሊ የሆነ ሁሌ እየወጣ ዳኒ ላይ ዛቻ ኖ ችልድረንስ እና አንዳንዴ ድራማ ላይ ዛቻ አያስፈልግም። ዳኒና ሶስና የገቡበትን አንዳንዴ ያኔ በተግባራቸው ሰው እንዲለያይ አድርገው የሰሩት ነገር ያስነውራል እንጂ ይሄ አይዲያ ነው። የብሩክና የሃይሚዬን ጥል ለመሸፈን ነው ተስማምተው የገቡት። አንዳንዴ ኦፕን ሆነን ከተነጋገርም ማለት ነው። ግን የተሰጣቸው ገጸ ባህሪ ለዳኒና ለሶስና ኖ ጉድ ይገባቸዋል። እንደዛ ነው። አንዳንዴ ምንድነው እዚህ ጋር ሃይሚና ብሩክ ላይ ነው ትልቁ ጥል ያለው። ሶስናና ዳኒ ሰላም ናቸው እና አንዳንዴ ምፍታን አክብሮ ራሱ የስተርዴ እንደዛ ሲጨቃጨቁ እኔ በጣም ነው ያፈርኩት። ሃይሚዬና ብሩኬ እንግዲህ ብቻቸውን ሲሆኑ እንዴት ነው የሚስማሙት? ስለዚህ ሃይሚዬም ወደ ራስሽ ተመልሰሽ ሪሊውን፣ እንደዚህም ደግሞ ብሩክ ወንድማችን፣ እንደዚህም ደግሞ ከብሩክ ጋር የምትቀርቡ ብሩክን አፍቃሪ ሆናችሁ ብሩክ ይኸው ብሩክን እናንተ እኮ አታውቁትም። ስርዓት ያዙ። እነ ፋፊ እነ ሶስና ሌሎችም ልትኖሩ ትችላላችሁ። ስርዓታችሁን ያዙ፣ ተከበሩ። ብሩክ ገና ወደ ትዳር እንኳን ለመግባት ገና እና ብሩክ አላማ ያለው ሰው ነው። ሪሊውን ነው። እኔ አሁን ለሃይሚዬ ብሩክ የምመኝላት ለምንድን ነው? ብሩክ ቀዥቃዣው እንዳይደለም ነግራችኋል። ገና ፎቅና መኪና ያለውን ለእናቱ አልረሳም ማለት ነው። ስለዚህ ቀዥቃዣው እንዳይደለም። ቀዥቃዣው እንድ ቢሆንማ በ3 ወሩ እኮ እንድናብርሽ አፈቅርሻለሁ ይላታል። ዝም ብሎ ለሚዲያ ድምቀት ማለት ነው። ብሩክ ማለት ያኔ እኔ አሁን የብሩክን የሆነ ባህሪውን ወድለታለሁ ውዶቼ። እንዴት ብትሉኝ በኦዲየንሶች አይመራም። ሪሊውን አሁን አብርሽ ለእናንተ ብዬ ነው ዱባይ የሚሄደው፣ ለእናንተ ብዬ እንደዚህ ትልቅ ሚዲያ ላይ ሲደርስ ግን አንድ ልጅ ማሳደግ አልችልም፣ ፊቱ ራሱ ማለት ነው 27 ካልሆነ ወደ ትዳር ውስጥ ብሎ ተናግሯል። ኦፕን ነው ገባችሁ? ለኦዲየንስ ብዬ ደግሞ ብሏል። ከአንዴም 2 3 እኔ በስነ ስርዓት ነበር ማዳመጠው የዛሬ 8 ወር 7 ወር ማለት ነው። እና ምን ላችሁ ፈልጌ ነው፣ ብሩኬ ደግሞ ኦዲየንስ ባለው አይመራም። ስማርት ነው። በሰው መመራት የለበትም። ፍቅር ማለት ህይወት ነው ውዶቼ። አንደርስታንድ ዘር ለገበሬ ስላለችው ሳይሆን ሃይሚዬ እንዳታመልጠው ከፈለገ ሃይሚዬ ማለት እንደ ማንኛውም ሴት አይደለችም። ፌስ ሴት ሆና እንኳን ቁጥብ ሴት ናት፣ ጨዋ ሴት ናት። በልጅነቷ በህይወት የተቀጣች ናት። ብዙ ነገሮችን ማለት ነው። ሪቪውን ነው የምነግራችሁ። እና ሃይሚዬ ማለት እንግዲህ በልጅነቷ ማለት አሁን 19 ዓመቷ ነው እንግዲህ ያለው 6 ዓመት 7 ዓመት 8 ዓመት 9 ዓመት ላይ 11 ዓመት 12 ዓመት ላይ ብዙ ነገሮች ያየች ናት። ገባችሁ? እና ሃይሚዬ ማለት ቁጥብ ሴት ናት። ሪሊውን ብሩኬ እንደ ሃይሚዬ አይነት ሴት ኔቨር አያገኝም፣ ኔቨር። ስለዚህ አሁንም ብሩኬ ዌክ አፕ፣ ወደ ራስ ተመልሰ ራስን አናግረ። ከኔ የበለጠ ደግሞ ከማንም የበለጠ ሃይሚዬን አንተ ነው የምታውቃት። እስከ ፋሚሊዎቿ እስከ አስተዳደጓ አንተ ታውቃታለህ። ስለዚህ እንዳታመልጥ። ሪሊውን ነው። አንዳንዴ ደግሞ ሃይሚዬም ደግሞ ተረጋግተሽ በተረጋጋ መንፈስ ብሩኬ እንዳያመልጥሽ። ሪሊውን ነው የምነግራችሁ። ለምን ችግሩ አለ እኮ ውዶቼ። ችግሩን ሁለቱ መፍታት ይችላሉ፣ ግን መቼ ይደማመጣሉ? ለመፍታ ራሱ መች በስርዓት ያወራሉ? እንደዚህ እኔ እኮ አፈርኩኝ ብሩክና ሃይሚ ናቸው እንዴ እስከ ማለት ነው። ለምን ልጅነት ስላለባቸው ነው። ስለዚህ ብሩክም ወደ ሌላ ሀገር ሸሽተክም እንዳትሄድ በአላህ በፈጠረክ ቁጭ ብለህ አዳምጥ። ሃይሚዬም ትወድሃለች፣ አንተም ታፈቅራታለህ። ሁለታቸውን ፍቅር አለ፣ ሁለቱ መሀል ፍቅር አለ ውዶቼ። እና ሃይሚዬ እንዳታመልጥ። እንደዚህ አይነት ሴት የለም። ደግሞ አንተ የምትቀርባቸው ሴት እንደምታውቃቸው ናቸው። አውዝ ቢላሂ ሚነ ሸይጣን ራጂም። እነ ሶስና እነ ፋፊ ግብዳ ሆኖ ካሜራ ፊት ከአንተ ጋር የሚተሻሹ እንግዲህ እኔ ላይ ሾርት ቪዲዮ ላይ እስከ 50 ሺህ የታየ ቪዲዮ አለ። ስለዚህ ብሩኬ አሁንም ዌክ አፕ። እኛ በወንድምነት እንምከርክ ማለት ነው።
ታፈቅራታለህ። አይኖ ሀይሚዬን ታፈቅራታለህ። አላማ ያለክ ሰው ነክ። ግን በእህትነት የራሱ የሚቀርቡክ ሰዎች ለአንተ የሚጠቅሙክ አይደሉም። እኔ እኮ ሴቱ ራሱ እንዴት ነው ቡቡ እያለ እኔ እኮ ሴቱ እኮ የምንሆነው እንደዚህ ገብጋባ የሆኑት ግን በዛ ላይ እኮ ነው ችልድረንስ በጣም ነው ያዘንኩት ወላሂ። በቃ ወዶቼ አበዛባችሁ። ሁሌም ወዳችኋለሁ፣ አከብራችኋለሁ። አላህ ባላችሁበት ጠብቃችሁ ነገሮቹ እንዲመቻችሁ ሁላችሁም ዱአ አድርጉ። አሰላም አለይኩም።